ሰላም እንዴት ናችሁ? በዛሬው የፊልም ዳሰሳችን ዋት ድሪምስ ሜይ ካም የተሰኘውን ፊልም እንመለከታለን። ሌሎች ተጨማሪ ቪዲዮዎች ሲለቀቁ ከማንም በፊት ቀድመው ለእናንተ እንዲደርሷችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑም። ፊልሙ ሲጀምር አንድ ዶክተር ክሪስ ኒልሰን የሚባል ሰው ስዊዘርላንድ ሄዶ ባህር ላይ እየተዝናና እያለ አንዲት አኒ ከምትባል ሰዓሊ ልጅ ጋር በጀልባቸው በአጋጣሚ ይጋጩና ይተዋወቃሉ። ከዚያም ብዙ ሳይቆዩ ግንኙነታቸው እያደገ ይመጣና ይጋባሉ። ጥሩና ደስ የሚል ሕይወትም አብረው መኖር ይጀምራሉ። በመቀጠልም ሁለት ኢንና ሜሪ የሚባሉ ልጆችንም ይወልዳሉ። ከዚያም ልጆቹ ያድጋሉ። ታዲያ አንድ ቀን ልጆቹ ወደ ትምህርት ቤት እየሄዱ እያለ ሁለቱም በመኪና አደጋ ይሞታሉ። በመቀጠልም ፊልሙ ልጆቹ ከሞቱ ከ4 ዓመት በኋላ ያለውን ሁኔታ ያሳየናል። ክሪስ ሆስፒታል ውስጥ እየሠራ ነው። አኒ ትደውልለትና የስዕል ጋላሪዋን ለመክፈት የሚያስፈልጋት ስዕሎች ስላልደረሱላትና ዛሬ አኒቨርሰሪያቸው በመሆኑ በዚህ ሁኔታ በማለፉ እንደ ተከፋች ትነግረዋለች። ክሪስ ለሱ በዓለም ላይ ምርጡ ነገር ስዕል ነው። ስዕል በጣም ይወዳል። በዚህም ምክንያት አንድ ስዕል አኒ ስላለት ቢሮ ውስጥ ሰቅሎት ነበር። ከዚያም ክሪስ እሱ ቢሮ ውስጥ ያለውን ስዕል ለአኒ ጋላሪ ውስጥ ለእይታ እንዲቀርብ ያስብና እንደሚያመጣላት ይነግራታል። ማታ ላይም ከሥራ ሲወጣ ስዕሉን ሊሰጣት ወደ ጋላሪዋ እየሄደ እያለ ከፊት ለፊት መኪናዎች ይጋጫሉ። እሱም ዶክተር ስለሆነ ሊረዳቸው ወደ እነሱ እየሮጠ ይሄዳል። ከዛም አንድኛውን ከመኪናው ውስጥ ሊያወጣው እየሞከረ እያለ ሌላ መኪና ይጋጭና በሰማይ ላይ ተወርሮ ክሪስ ላይ ይወድቅና ክሪስ ይሞታል። ከዚያም የክሪስ መንፈስ የክሪስን አስክሬን ከሆስፒታል ሄዶ ያየዋል። በመቀጠልም የክሪስ መንፈስ ወደ እሱ ቤት ይሄዳል። ቤት ይደርስና ወደ ውስጥ ሲገባ መንፈሱ ለእንስሶች ስለሚታያቸው ውሻው ይጮህበታል። ክሪስ ቤቱ ውስጥ እየጮኸ አኒን ቢጠራትም መንፈስ ስለሆነ ማንም አልሰማውም ነበርም። ከዚያም ወደ ሌላኛው ክፍል ሲገባ አኒና ቤተሰቦቹ ሐዘን ተቀምጠው ያያል። በዚህ ጊዜ ከአኒ ጋር ያሳለፉት ጊዜያት በትውስታ ይመጡበታል። በመቀጠልም የክሪስ መንፈስ የእሱ የቀብር ሥነ ሥርዓት ወደሚካሄድበት ቤተ ክርስቲያን ይሄዳል። አኒንም ፊቷን ቢዳብሰው መንፈስ ስለሆነ ልታየው አልቻለችም። ክሪስ በየቀኑ አኒን ቤት እየሄደ ይጎበኛታል። አኒም የክሪስን መንፈስ በዐይን ባታየውም አጠገቧ ሲሆን ሰውነቷን የሆነ የሚገፈትር ነገር እንዳለ ይሰማታል። አኒ ዲያሪ እየጻፈች ነበር። ከዚያም ክሪስ አንድ ሐሳብ ይመጣለታል። አኒ እየጻፈች ያለችው ዲያሪ ላይ በመንፈሱ እጆቿን እየገፋ ክሪስ ነኝ አጠገብሽ ነኝ የሚል ጽሑፍ እንድትጽፍ ያደርጋታል። አኒ ግን ከሐዘን ብዛት በጭንቀት የጻፈች መስሏት ታለቅሳለች። ታዲያ አንድ ቀን አኒ የክሪስን መቃብር ለመጎብኘት ትመጣለች። ክሪስም እንደለመደው ብቸኝነት እንዳይሰማት ይደባብሳታል። በዚህ ጊዜ አኒ በጣም ታለቅሳለች። እያበደች እንዳለም ይሰማታል። ክሪስም ይበልጡን እየጎዳት እንዳለ ይሰማውና ያለቅሳል። ከዚያም ከዚህ በላይ እሷን መጉዳት ስለሌለበት እሷን ለመለየት ይወስንና ወደ ሰማይ ይሄዳል። ክሪስ ሲነቃ ራሱን ገነት ውስጥ ያገኘዋል። የእሱን ውሻ ኪቲንም እዛው ገነት ውስጥ ያገኘዋል። ከዚያም ገነት ውስጥ አንድ አልበርት ከሚባል ሰው ጋር ይተዋወቃል። አልበርትም ገነትን ለክሪስ ያስጎበኘዋል። እናም ገነት ውስጥ የፈለገውን ነገር ለማግኘት መመኘት ብቻ በቂ እንደሆነ ያስረዳዋል። ከዚያም ክሪስ የሚፈልገውን አይነት ቤት በምኞት ብቻ ይሰራና ወደ ውስጥ ይገባሉ። ማስተማሩን ይቀጥላል። እንዴት አድርጎ አይምሮን በመጠቀም ይህንን ቦታ ወደ ፈለገው ነገር መቀየር እንደሚችል ክሪስን ያስተምረዋል። ፊልሙ ወደ አኒ ይመልሰናል። አኒ ለክሪስ ማስታወሻ የሚሆን ስዕል እየሳለች ነው እና እሷ ስዕል ላይ የምትስለው ዛፍ ክሪስ ያለበት ገነት ውስጥ ይፈጠር ነበር። ራሷንም ስትስል ገነት ውስጥ ትፈጠር ነበር። በዚህ ጊዜ ክሪስ ያያትና ወደ እሷ በሮ ሊሄድ ሲል ወደ ታች ይወድቃል። ከዚያም ወጥቶ ሲሄድ የለችም፣ ያጣታል። ከዚያም በእሷ ስዕል ገነት ውስጥ የተፈጠረውን ዛፍ እየተመለከተ ከዚህ በፊት በሕይወቱ እንደዚህ አይነት ዛፍ አይቶ እንደማያውቅ ለአልበርት ይነግረዋል።
አልበርትም ለክሪስ የሚዋደዱ ሰዎች ከሞቱ በኋላ ሊገናኙ እንደሚችሉ ይነግረዋል። እናም አኒ ስትከፋና ስታዝን ገነት ውስጥ የበቀለው ዛፍ ቅጠሎቹ ከላዩ ላይ ይረግፉ ነበር። ክሪስ አኒን ገነት ውስጥ ያያት ነበር። ነገር ግን ሁሌም ወደ እሷ ሲሄድ ትጠፋበታለች። ከዚያም ክሪስ አኒን ገነት ውስጥ የሚያያት ከሆነ ልጆቹንም ማግኘት እንደሚችል ያስባል። አልበርትም ወደ ሌላ ቦታ ስለሄደ ክሪስ ብቻውን እንዳይሆንና አንዳንድ ነገሮችን እንድታስጎበኘው ሊዮና የምትባል ልጅ ይልክለታል። ከዚያም ሊዮና ክሪስን ብዙ ነፍሶች ወዳሉበት ከተማ ትወስደዋለች። ይህ በእንዲህ እንዳለ ፊልሙ ወደ እውነተኛው ዓለም ይመልሰናል። አኒ ልጆቿንና ባለቤቷን በመኪና አደጋ ስላጣች መኪና መንዳት አቁማለች። ነገር ግን የእሷ መኪና አለመንዳት እነሱን እንደማይመልስላትና ራሷን አስተካክላ ኑሮዋን መኖር እንዳለባት ትወስናለች። በመቀጠል ፊልሙ ወደ ገነት ይመልሰናል። ክሪስ ለሊዮና ስለ ሚስቱና ስለ ልጆቹ እያጫወታት ነው። እናም አሁን ልጆቹን ማግኘት እንደሚፈልግ ይነግራታል። ሊዮናም ስለ ልጆቹ ሁሉንም ነገር እንዲነግራት ትጠይቀዋለች። እሱም ስለ ልጆቹ እየነገራት እያለ አንደኛው ልጁ ክፍል ውስጥ የነበረው ስዕል ትዝ ይለዋል። እናም ያ ስዕል ከዚህ ቦታ ጋር እንደሚመሳሰል ለሊዮና ይነግራታል። ፊልሙ ወደ እውነተኛው ዓለም ይመልሰናል። አኒ ምንም ያህል ራሷን ልታስተካክል ብትሞክርም ክሪስና ልጆቿን አጥቶ መኖር አስጠልቷታል። እናም ራሷን ለማጥፋት ትወስናለች። በመቀጠል ፊልሙ ወደ ገነት ይመልሰናል። አልበርት ከሄደበት ወደ ክሪስ ይመጣል። እናም አኒ እንደ ሞተች መጥፎ ዜና ይነግረዋል። ክሪስም እያለቀሰ ቢያዝንም እንደሚያገኛት ሲያስብ ደስ እንዳለው ለአልበርት ይነግረዋል። አልበርትም ለክሪስ አኒን ማግኘት እንደማይችል ይነግረዋል። ምክንያቱም አኒ የሞተችው በተፈጥሯዊ መንገድ ሳይሆን ራሷን አጥፍታ ስለሆነ ራስን ማጥፋት ደግሞ ኃጢአት ነው እና አኒ ሲኦል እንደምትገባ ይነግረዋል። ከዚያም ክሪስ አኒን ሲኦል ሄዶ እንደሚፈልጋት ለአልበርት ይነግረዋል። እናም እንዴት ወደ ሲኦል መሄድ እንደሚችል አልበርትን ይጠይቀዋል። አልበርትም ይህንን ነገር ማድረግ እንደማይችል ይነግረዋል። ነገር ግን ክሪስ እንደምንም ያሳምነዋል። ከዚያም አልበርት አንድ ሊረዳው የሚችል ትራከር የሚባል ሰው ጋር ያገናኘዋል። ትራከርም አኒን ማግኘት እንደሚችልና እንዴት ወደ ሲኦል መሄድ እንደሚችል ሁሉንም ነገር ለክሪስ ያስረዳዋል። ነገር ግን አኒ ላታውቀው እንደምትችል ይነግረዋል። ክሪስም ምንም ይሁን ምን እድሉን ለመሞከር ይወስናል። ከዚያም ትራከር ክሪስንና አልበርትን በጀልባ ጭኖ ሲኦል በሚያደርሰው ባህር ላይ በጀልባ ይሄዳሉ። ትንሽ ከሄዱ በኋላ ባህሩ ላይ ተጥለው የነበሩ ነፍሳት ጀልባቸውን ይገለብጡታል። በመቀጠል የባህሩ ማዕበል ዳርቻ ላይ ይጥላቸዋል። ወደ እነሱም በጣም ትልቅ የሆነ መርከብ እየመጣ ነበር። ትራከርና አልበርት እናምልጥ ቢሉም ክሪስ ግን በሐሳብ ፈዞ ቆሟል። ከዚያም ክሪስ ልጁ ሳይሞት የነገረው ነገር ትዝ ይለውና አልበርት የገዛ ልጁ እንደሆነ ያውቃል። በዚህ ጊዜ በደስታ ይተቃቀፋሉ። ከዚያም በመቀጠል አኒን ለመፈለግ ይሄዳሉ። ትራከርም መንገዱን እየመራቸው ይሄዳሉ። ከዚያም ሲኦል ይደርሱና መሬት ውስጥ የተቀበሩ አንገታቸው ብቻ የሚታዩ ነፍሳት አድኑን አድኑን እያሉ እየጮኹ ነበር። ክሪስም እየተለማመዳቸው የአኒን ፊት ይፈልግ ጀመር። በዚህ ጊዜ አንድ ሽማግሌ የሆነ ሰው አድነኝ እያለ ሲጮኽ አባቱ ሳይሆን እንዳልቀረ ያስባል። ነገር ግን መጀመሪያ አኒን ማግኘት አለብኝ፣ ከዚያ እመለሳለሁ ብሎ ፍለጋውን ይቀጥላል። ከዚያም የአኒን አንገት ይመለከታል። በዚህ ጊዜ በምድር ላይ እያሉ ያሳለፉት ነገር ሁሉ ትዝ ይለዋል። በዚህ ጊዜ ዘሎ ሊያወጣት ሲሞክር ወደ ታች ወድቆ ውሃ ውስጥ ይገባል። ከዚያም በመቀጠል ከውሃ ውስጥ በመውጣት ፍለጋቸውን ይቀጥላሉ። ትራከርም ለክሪስ አንድ ነገር ያስረዳዋል። አእምሮውን በመጠቀም በመመኘት ብቻ አኒን ካለችበት ቦታ እዚህ ሊያመጣት እንደሚችል ይነግረዋል። ነገር ግን አጠገቡ ልትቆይ የምትችለው 3 ደቂቃ ብቻ እንደሆነና ላታውቀው ስለምትችል በዚህ 3 ደቂቃ ውስጥ አሳምኗት እንድታውቀው ካደረገ ከዚህ ይዟት መውጣት እንደሚችልና አለበለዚያ ግን ሳታውቀው 3 ደቂቃ ከሞላ ተመልሳ እንደምትጠፋና ድጋሚ እንደማያገኛት ይነግረዋል። ከዚያም ክሪስ አእምሮውን ተጠቅሞ አንድ የፈራረሰ ቤት ውስጥ ያመጣታል። ሲያያትም ደስ ይለዋል። ነገር ግን አኒ አላወቀችውም።
ስለዚህ 3ቱን ደቂቃ ሳይሞላ ትውስታውን ለመመለስ ምድር ላይ እያሉ ያደረጉትን ነገር አንድ በአንድ ይነግራት ጀመር። የት እንደተገናኙ፣ መቼ እንደተጋቡ፣ 2 ልጆች እንደወለዱ፣ ልጆቹ በአደጋ እንደሞቱና እሱም የአኒቨርሰሪያቸው ቀን አንድ ስዕል ይዞላት እየመጣ እንዳለ በመኪና አደጋ እንደሞተ ሁሉንም ይነግራታል። ከዚያም አኒ ክሪስ ባሏ እንደነበረ ታስታውሳለች። ነገር ግን እያለቀሰች ሂድልኝ፣ አልፈልግህም፣ በአንተ ምክንያት ነው እዚህ ሲኦል የገባሁት ብላ ታመናጭቀዋለች። ክሪስም 3ቱ ደቂቃ ሊሞላ የቀረው ትንሽ ጊዜ ነው። እናም እንደምንም በዚህ 3 ደቂቃ ሳይሞላ ማሳመን ነበረበት። ከዚያም አጠገቧ በመሄድ ስለ ሁሉም ነገር ይቅርታ ይጠይቃትና ልጃቸውን እንዳገኘውና ከዚህ ይዟት ወጥቶ በደስታ እንዲኖሩ ይለምናታል። በመቀጠልም አኒ እሺ በቃ ከዚህ እንሂድ ብላ እያለቀሰች ትነግረዋለች። ከዚያም ክሪስ አኒን ይዟት ወደ ውሃ ውስጥ ይገባል። ሲነቃም ክሪስ ራሱንና አኒን ገነት ውስጥ ያገኘዋል። ዞር ሲልም 2ቱን ልጆቹንና ውሻውን ኪቲን ያያቸዋል። በዚህ ጊዜ ሁሉም ደስ እያላቸው ይተቃቀፋሉ። ከዚያም ገነት ውስጥ ደስተኛ ሆነው አብረው መኖር ይጀምራሉ። ሌሎች ተጨማሪ ቪዲዮዎች ሲለቀቁ እንዲደርሷችሁ ሰብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ። ላይክ የሚለውን በመጫንም ፍቅራችሁን ግለጹልን።